ሰላም ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ቲና ነኝ። ዛሬ በሌላ ቪዲዮ መጥቻለሁኝ። አይ ኖ ጥፍት ብዬባችሁ ነበረ። አይ ቲንክ ቪዲዮ ከሰራው 1-3 ወር ሆነኛል። በቃ ምንም ሊሞላልኝ አልቻለም። እንዲያውም ለኛ ገና ጊዜ ትንሽ ዲኮር አደርጋለሁ ብዬ ነበረ። አልሞላልኝም። ለፈረንጆችም ገና እሰራለሁ ብዬ አስቤ ነበረ። አልሞላልኝም። ከዛ በቃ በመሃል ደግሞ አንዳንድ ነገሮች ተከሰቱ። ጊዜው ደግሞ እንደምታዩት ይሮጣልና በቃ ጠፋዩ ማለት ነውና ለዛ በጣም ይቅርታ ጠይቃለሁኝ። እንዴት ናችሁልኝ? በጣም ናፈቃችሁኝ። እንግዲህ እንደነገርኳችሁ የባለፈው ቪዲዮ ላይ ሰርፕራይዝ አለኝ ይዤላችሁ እመጣለሁ ብዬ ነበረ። አንዳንዶቻችሁ እንዲያውም እንዴ እርጉዝ ነሽ እንዴ ምናምን ብላችሁ ነበር እና እርጉዝ አይደለሁም። እርጉዝ ብሆን ደስ ይለኛል ግን አሁን አይደለም እና እርጉዝ አይደለሁም። ሰርፕራይዝ ምንድነው? ወደ ሌላ ስቴት ሙቭ ልናረግ ነው ማለት ነው። እንግዲህ ያው ወደ ሌላ ስቴት ሙቭ ስናረግ እንግዲህ ዋናው ምክንያቱ ሙቭ የምናረግበት ምክንያት ምንድነው? የልጆቼ ትምህርት ቤት ነው። ልጆቼ በአሁን ሰዓት አንድ ላይ ነው የሚማሩት። ማለትም ትምህርት ቤታቸው የተያያዘ ነው። ከ1 እስከ 8 ስለሆነ ትምህርት ቤቱ ኤሌመንተሪ እና ሚድል ስኩል አንድ ላይ ነው። ትልቁ ልጄ ግን አሁን 8ኛ ክፍል ይጨርሳል ማለት ነው። እግዚአብሔር ይመስገን። ቀጥሎ ወደ ሃይ ስኩል ነው የሚሄደው። ትምህርት ቤቱ የሚመድባቸው ሃይ ስኩል ትንሽ ችግር አለው። እሱም አንዳንድ ነገሮች ይነግረናል። ይሄ ሃይ ስኩል እኮ ማሚ እንደዚህ ነው ምናምን ይላል። ትንሽ ፈራ ማለት ነው። እኛም ፈራን አክቹአሊ። ምክንያቱም እዚህ ሀገር አሜሪካ ሀገር ታውቃላችሁ ጥሩ ትምህርት ቤት እንዳለ ሁሉ መጥፎ ትምህርት ቤቶች አሉ። ሃይ ስኩል ደግሞ ሲሆኑ ብዙ የሚማሩት ነገር አለ። ምንም ብዙ ነገር አለና እኛም ትንሽ አሳሰበን ማለት ነው። እንደገና ልጆቻችሁን ለፍታችሁ አሳድጋችሁ ደግሞ እንደዚህ ያለ ነገር ውስጥ እንዲገቡባችሁ አልፈልጉም። ስለዚህ አሰብን፣ ተመካከርን። ለምን የተሻለ ትምህርት ቤት ያለበት ቦታ ሙቭ አናረግም ብለን አሰብን ማለት ነው። እንደዛ ነው ያሰብነው። ስለዚህ ወደ ሌላ ትምህርት ቤት ጥሩ የተሻለ ብለን የምንለው ትምህርት ቤት አካባቢ ሙቭ ለማድረግ አሰብን ማለት ነው። እና ጥሩነቱ ምንድነው? አንደኛ ትምህርት ቤቱም የተሻለ ነው። እንደገና አብዛኞቹ ጓደኞቼ ደግሞ እዛ ስቴት ነው ያሉትና እኔ ደስ ነው ያለኝ። ያ ማለት አሁን እዚህ ያለውበት ስቴት ጥሩ ትምህርት ቤት የለም ማለት አይደለም። ነገር ግን አሁን ልጆች የሚማሩበት ትምህርት ቤት የሚልከው ትምህርት ቤት እዛ ትምህርት ቤት ስለሆነ ነው ሃይ ስኩል ማለት ነው። እና እንደው አሁን የሚማሩበት ትምህርት ቤት እስከ ሃይ ስኩል ቢሆን እኔ ከዚህ መቼ ሙቭ አላደርግም ነበረ። ምክንያቱም ትምህርት ቤታችሁ ትምህርት ቤት እንዳይመስላችሁ በጣም ቤስት ትምህርት ቤት ነው። በቃ ቆንጆ ትምህርት ቤት ነው። ከ1ኛ እስከ 8ኛ ክፍል ልነግራችሁ አልችልም። ውጤታቸው ምናቸው ጥሩ ነው። በቃ እኔ በጣም ነው የወደድኩት። ጥሩ ትምህርት ቤት ነው እና ግን ያው እስከ 8ኛ ክፍል ብቻ መሆኑ ነው እንትን ያለን። አክቹአሊ እዚሁ ያለንበት ስቴት በጣም ጥሩ የሆኑ ሃይ ስኩሎችን አግኝተን ነበረ። ነገር ግን ለባለቤቴ ለስራው ቦታ በጣም ይርቀዋል። አሁን እዚህ ካለንበት ማለት ነው የስራው ቦታ 20-25 ደቂቃ ቢሆን ነው የስራው ቦታው ማለት ነው። ብዙም ሩቅ አይደለም። ትራፊክ ሆነ ደግሞ 30-35 ደቂቃ ቢፈጅበት ነው ያገኘነው። ሃይ ስኩል ደግሞ እዚሁ ስቴት ሆኖ ግን በጣም ሩቅ ነው። ትንሽ ይርቅበታል እና በጣም አስቸጋሪ ነው። እዚህ ዴንቨር ያላችሁ እንግዲህ ታውቁታላችሁ ምን ያህል ትራፊክ እንዳለ። ነገር ግን አሁን የገዛነው ቤት አካባቢ ደግሞ ትንሽ ይሻላል። ርቀቱ ዲስታንስ ሩቅ ነው ትንሽ ግን ይሻላል። የሆነ ሰው መቼም ሳክሪፋይስ ማድረግ አለበት። ወይ ልጆቹ ሩቅ መሄድ አለባቸው ትምህርት ቤት፣ ወይ ባለቤቴ ሩቅ መንዳት አለበት ለስራው ቦታና ያው ባላንስ አድርገን ነው ማለት ነው። ያው እዚህ አሜሪካ ሀገር ያላችሁ እንደምታውቁት እንግዲህ እያንዳንዱ ስቴት የተለያየ ካውንቲ ያለው እንደገና በየካውንቲው ደግሞ ያው ያሉ ትምህርት ቤቶች ከአንዱ ካውንቲ ሌላው ካውንቲ ራሱ የትምህርት ጥራት አሰጣጣቸው የተለያየ ነው። ኦፍ ኮርስ ሁሉን ነገር ፐርፌክት አታገኙም። ያው ኤሌመንታሪው፣ ሚድል ስኩልም ሃይ ስኩልም ፐርፌክት አታገኙም። አንዱ ሃይ ስኩል ጥሩ ቢሆን ሚድል ስኩሉ ጥሩ ላይሆን ይችላል። ኤሌመንተሩ ጥሩ ካልሆነ ሚድል ስኩሉ ጥሩ ሊሆን ይችላል እና ግራ የገባው ነገር ነውና ለማንኛውም ግን በተቻለን አቅም ልጆቻችን ጥሩ ትምህርት ቤት የሚያገኙበትን ቦታ መምረጥ ወሳኝ ነው ብዬ አስባለሁ። ስፔሻሊ ደግሞ ሃይ ስኩል ላይ ሲደርሱ በጣም ብዙ ነገር ነው የሚማሩት። ያኔ እድገትም አለ፣ የቲኔጀርም ባህሪ ያለች ያው እኛም ያለፍንበት ስለሆነ ማለት ነው። እና ያው በተቻለን አቅም ያው በአቅማችን የተሻለ ትምህርት ቤት ብናስተምራቸው ብዬ አስባለሁ። በእኔ ማለት ነው በእኔ ሀሳብ። እና ያው እንግዲህ ወደዛ ስቴት ሙቭ ለማድረግ ስናስብ ግዴታ ቤት ያስፈልገናል። ስለዚህ ባለፈው ሰርፕራይዝ አለኝ ያልኳችሁ እንግዲህ ምንድነው እዛ ስቴት ቤት ገዝተናል ማለት ነው። ይሄንን ቪዲዮ ልሰራ ያሰብኩት እንግዲህ ከ3 ወር ከ4 ወር በፊት ነበረ። ያኔ ነበር በቃ ያለውን ፕሮሰስ እያሳየዋችሁ እንትን ልል የነበረው። ነገር ግን ያው በመሃል አልተመቸኝም፣ ጠፋው 3 ወር 4 ወርና በዚህ በ3 ወር በ4 ወር እንግዲህ ብዙ ነገር የተፈጠረው። ስለዚህ ቤቱን ኦልሬዲ እንትን ብለናል ገዝተነዋል። ግን
የተለያዩ ቤቶች እዛ ስቴት ሄደን የተለያዩ ቤቶች አይተን ነበረ። ከአንድ 3-4 ቤቶች አይተን ነበረ። ያው አዲስ የሚሰሩ ናቸው። ሁሉም ያምራሉ፣ ሁሉም ቆንጆች ናቸው፣ ወደናቸዋል። ግን ይሄንን የበለጠ እንዴት ነው ስናየው በጣም ወደር ነው። እንዲሁም ደግሞ ትምህርት ቤቱም ቀረብ ስለሚል ለቤቱ እሱን መረጥን ማለት ነው። ለጓደኞቼም ትንሽ ቀረብ ብላለሁ ማለት ነው እና በጣም ወደር ነው፣ እሱን መረጥ ነው ማለት ነው። እንግዲህ እንደምታውቁት ይሄንን ቤት አሰርተን ስንገባ እንግዲህ አይ ቲንክ 2021 ላይ ነው መሰለኝ፣ ረሳሁት እንዴ አይ ቲንክ 2021 ላይ ነው 2020 ላይ ነው መሰለኝ። እና ይሄ ታውን ሆም ነው። በቃ በጣም ነው የምወደው ቤቴን፣ በደንብ ነው የምንከባከበው ቤቴን፣ በጣም ነው የምወደው። እኔ እንዴት አድርጌ እንደምለየው ራሱ አላውቅም እግዚአብሔርን እንዴ ብዬ ልንገራችሁ። በቃ በደንብ ነው ቴክ ኬር የማደርገው ቤቴን እና ይናፍቀኛል ይሄ ቤት የምር ይናፍቀኛል። እና ይሄንን እንግዲህ እንትን ላውጥተነዋል እንዲሸጥ ማለት ነው፣ እንዲሸጥ አድርገነዋል። ሰዎችን መተው እያዩ ነው ቤታችንን፣ በጣም ነው የወደዱት። እኔ እንግዲህ እንደምታውቁት ዲኮር ማድረግ እወዳለሁ፣ ቤት አሳምራለሁ። ሰው እየመጣ ሰው እያየ ነው የሚገዛ ሰው ማለት ነው። አይ ቲንክ ምናልባት እቃ እንትን ከማለታችን ሙቭ ከማድረጋችን በፊት የመጨረሻ በሚቀጥለው ቪዲዮ ምናልባት እስኪ ፕሮሚስ አልገባላችሁም፣ ግን ምናልባት አንዴ ቱር አሳያችኋለሁ ቤቴ አሁን ያለበትን ሁኔታ ማለት ነው። እና ይሄን ቤት ያው እንሸጠዋለን ማለት ነው። ያኛው ቤት ደግሞ ያው እንደዚህ ታውን ሆም አይደለም፣ ሲንግል ፋሚሊ ሆም ነው፣ እንደ ቪላ ነገር ማለት ነው። እንግዲህ ቪዲዮን አሳያችኋለሁኝ። የሞዴል ቤቱን ልናይ የሄድን ጊዜ ማለት ነው ቀርጬው ነበር ለእናንተ ለማሳየት እና አሁን የሞዴል ቤቱን ምን እንደሚመስል አሳያችኋለሁኝ። እና የነበረውን ፕሮሰስ እንግዲህ በሚቀጥለው ቪዲዮ ምናምን እያደረግኩኝ ያለው ፕሮሰስ አሳያችኋለሁ። ከመሬት ከመግዛት ጀምሮ የሚያስፈልጉትን ነገሮች ከመምረጥ ጀምሮ ከመሬቱ ከካቢኔቶቹ ምናምን ጀምሮ ያለውን ነገር በሙሉ ለእናንተ ሼር አደርግላችኋለሁ ማለት ነው። ያኛው ቤታው ሊያልቅ ትንሽ ነው የቀረው። በጣም ነው ደስ ያለኝ። ስለዚህ የቀረጽኳቸውን ቪዲዮዎችን ለእናንተ ሼር አደርግላችኋለሁ ማለት ነው። በመቀጠል ደግሞ እስኪ የሞዴል ቤቱ ምን እንደሚመስል አብረን እናያለን። አብራችን ቆዩ። እንደምታዩት ወቅቱ የፎል ወቅት ነበረ ባለፈው ማለት ነው። የሞዴሉን ቤት ልናይ የሄድን ጊዜ ዛፎቹም እንደምታዩት ከለራቸውን ቀይረው ነበር፣ ቅዝቃዜም ነበር፣ ግን አየሩ በጣም ቆንጆ ነበረ እና የመረጥነው ቤት ይሄ ነው። ይሄንን የሚመስለው በጣም ነው የሚያምረው። 2 የመኪና ማቆሚያ ጋራጅ አለው እና እንዳየነው ነው በቃ በጣም ይወደድ ነው። እንዲሁም እዚህ ኮሚኒቲ ውስጥ 3 አይነት ሞዴል አላቸው የሚሰሩት፣ ከዚህ አንድ የሚያንስና ከዚህ አንድ የሚተልቅ ማለት ነው። ይሄኛው የሴንት ሎረንስ ሞዴል ይባላል እና በጣም ነው የሚያምረው ልክ እንደምታዩት። ከዛ ውስጥ ስገቡ ዋናው መግቢያው በር ይሄ ነው እና በግራ በኩል እንትን አለ፣ ደረጃ አለ ወደ ላይ ወደ መኝታ ቤቶቹ የምትሄዱበት። ይሄን ይመስላል እና ቀጥታ ደግሞ ስትገቡ ይሄን ይመስላል ማለት ነው። በቀኝ በኩል እንደ ፍሌክስ ሩም ነው። ከፈለጋችሁ ሊቪንግ ሩም ማድረግ ትችላላችሁ። ከፈለጋችሁ ደግሞ ይሄን ቦታ ወደ ፎርማል ዳይኒንግ ሩም መቀየር ትችላላችሁ ማለት ነው። ወይም ደግሞ የፍሬንች ዶር ያደርጉላችሁና ኦፊስም ማድረግ ትችላላችሁ። እኛ ግን ኦፕን መሆኑን ወደነዋል፣ ሌላ ኦፊስ ስላለን ማለት ነው። ይሄኛው ደግሞ እንትን ነው የኮት ክሎዜት ነው። የእንግዳ ምናምን ሲመጣ ኮታቸውን ወይ ቦርሳቸውን ምናምን የሚያስቀምጡበት ይሄን ይመስላል። ይሄን ይመስላል ቤቱ እንደምታዩት ኦፕን ኮንሰፕት ነው እና በጣም ነው የሚያምረው። ሌሎች ሰዎችም አሉ አክቹአሊ ይሄን ቤት ሊያዩ የመጡና በመቀጠል ወደ እስኪ ፓንትሪው ምን እንደሚመስል እንየው። ይሄን ይመስላል ፓንትሪው። ጥሩ እንትን ያለው ጥሩ ሳይዝ ነው፣ ይበቃናል ለኛ ለአራታችን እና ይሄን ይመስላል። ልጆች እዛ ጋር ቁጭ ብለው እንትን እያሉ ነው፣ እየጠበቁን ነው እኛ እስከምንቀርጽ። ባለቤቴ ደግሞ አንዳንድ ነገሮችን እየለካ ነበረ እዚህ ጋር እቃ ቢቀመጥ እዚህ ጋር የሆነ ነገር ብናረግ እያለ ማለት ነው። እና ይሄን ይመስላል። ወደ በረንዳው ልሄድ ነበረ፣ ሰዎች አሉ ደጅና እነሱን እንትን ማለት አልፈለኩም። እና ይሄ የፋሚሊ ሩም ነው። ይሄን ይመስላል። በጣም ቆንጆ ሳይዝ ነው።
በመቀጠል በዚህ በኩል ስትመጡ ደግሞ በዚህ በግራ በኩል ጋራጅ ነው። ያው ከጋራጅ መኪናችሁን አቁማችሁ ስትመጡ የምትገቡበት ነው። ግን ለአሁኑ እንደ ኦፊስ ነው የሚጠቀሙበት እና ሰው ስላለ እዛም እንትን ማለት አልፈለኩም መግባት። በመቀጠል እዚህ ጋር ደግሞ ኦፊስ አለ፣ የባለቤቴ ኦፊስ ማለት ነው። ይሄንን ከፈለጋችሁ ደግሞ ወደ መኝታ ቤትን መቀየር ትችላላችሁ ካስፈለገ ማለት ነው። ኤክስትራ መኝታ ክፍል ካስፈለጋችሁ። እኛ ግን ለኦፊስ ነው የምንጠቀምበት። ቀጥሎ እዚህ ጋር ደግሞ ሌላ ክሎዜት አለ። ያው በጋራሽ በኩል ብዙ ጊዜ በጋራሽ በኩል ነው እዚህ ሀገር የሚገባውና በጋራሽ በኩል ስትገቡ እቃችሁን እዚህ የምታስቀምጡበት ጃኬት፣ ጫማዎቻችሁን ምናምን ነገር ማለት ነው። እዚህ ጋር ደግሞ የእንግዳ መጸዳጃ ክፍል አለ። አነስ ያለች ናት። ያው ለእንግዳ በቂ ነው። ይሄን ይመስላል እና እዚህም ይሄም ሰፋ ያለ ቦታ ነው ያለው። እዚህ ጋር ጥሩ ሳይዝ ነው። ቆይ እስኪ ወደ ላይ ከመውጣታችን በፊት አሁን ደግሞ ወደ ቤዝመንቱ ምን እንደሚመስል አሳያችሁ። እንደምታዩት ይሄን ይመስላል ቤዝመንቱ። አክቹአሊ በጣም ትልቅ ነው። ያው ወንዶች ልጆች ያላችሁ እንግዲህ ታውቃላችሁ ምን ያህል ቦታ እንደሚያስፈልጋቸው ልጆቹና ያው ብዙ ጊዜ እርግጠኛ ነኝ እዚህ ነው የምናሳልፈው። አሁን ያለሁበትን ቤትም ቤዝመንት አለን እና ብዙ ጊዜ ያው ከአርብ ማታ ላይ ምናምን ቅዳሜና እሁድን ቤዝመንት ነው በቃ ሙቪ ስናይ ከልጆቻችን ጋር ስንጫወት እንትን የምንለው እና እንደምታዩት በጣም ትልቅ ቤዝመንት ነው። ለልጆቹ መጫወቻ ምናምን ያው ስላደጓን እንደ ሕፃን ልጅ ጭቃቃ የለም። ያው ፑል ምናምን እናደርግላቸዋለን እዚህ እና ቦታው ለነሱ ቆንጆ ነው። እዚህ ጋር ሌላ መታጠቢያ ክፍል አለ ቤዝመንት። ይሄ ደግሞ ስቶሬጅ ነው። እቃ ካላችሁ ይሄ ትርፍ እቃ ምናምን ስቶሬጅ እዚህ ውስጥ ማስቀመጥ ትችላላችሁ። ወይም ደግሞ ኦፕሽን አላችሁ ይሄንን ወደ መኝታ ክፍል መቀየር ማለት ነው። ከነገራችኋቸው ያው የተወሰነ ገንዘብ ያስጨምራችኋል። መኝታ ክፍል ማድረግ ትችላላችሁ። እኛ ደግሞ እንደ ስቶሬጅ ነው ማድረግ የፈለግ ነው ማለት ነው። እቃ ማስቀመጫ ውጪው እንደምታዩት ይሄን ነው የሚመስለው። በጣም ነው የሚያምረው። ሳሩ ቪው በጣም ደስ ይላል። ስፔሻሊ ቪውን በጣም ነው የወደድኩት ከኋላ ምንም ነገር ስለሌለ። አሁን ደግሞ ወደ ላይ እየወጣን ነው። እስኪ ያለውን ደግሞ አብረን እናያለን። በግራ በኩል እንደምታዩት ሎፍት ኤሪያ ይባላል እና ይሄንን ይመስላል። ቆንጆ ቦታ ነው። ለልጆቹ ማጥኛ ክፍልም ማድረግ ይቻላል። ወይ ማታ ከመተኛታቸው በፊት ቲቪ ማየት ከፈለጉ ምናምን ትንሽ እዚህ ጋር መቆየት ይችላሉ። ወይ እኛም እንችላለን። ዋናው መኝታ ክፍል ደግሞ ይሄ ነው። ፕራይመሪ ቤድሩም እንደምታየው ቆንጆ ሳይዝ ነው እና በጣም ቆንጆ አድርገው ነው እንትን ያደረጉት ዲኮር ያደረኩት። ያው ሞዴል ሆም ስለሆነ አሳምረውታል። ይሄን ይመስላል። በዛ ላይ ናቹራል ላይት ወይም ደግሞ ብርሃን ከውጪ በደንብ ነው የሚገባው 4 መስኮት ስላለ። ውጪው እንደምታዩት ይሄን ይመስላል። በመቀጠል ደግሞ የመታጠቢያ ክፍሉ ይሄን ይመስላል። እንደምታዩት ተብ የለም እዚህና ብዙን ጊዜ አሁን የሚሰሩ አዲስ ቤቶች ተብ አያደርጉም። አይ ቲንክ ሰው ባት መውሰድ ትቷል መሰለኝ፣ ሻወር ብቻ ነው እና እንደምታዩት ይሄን ይመስላል። እና ታብ ከሌለ ደግሞ እንትናችሁን መታጠቢያ ክፍላችሁን ትልቅ ነው የሚያደርገው። ስለዚህ ሻወር ብቻ ነው ያለው ማለት ነው። እዚህ ጋር ደግሞ የመጸዳጃ ቤት አለ። ጥሩነቱ በር ምናምን እንትን ብለውበታል እና ቆንጆ ነው። በዚህ በኩል ደግሞ ሊነን ክሎዜት አለ፣ ፎጣ ምናምን የምታስቀምጡበት። ይሄን ይመስላል። ደስ የሚለው 2 ሊነን ክሎዜት ነው ያለን። ይሄ ለኛ ነው፣ ለልጆቹ ደግሞ በዛኛው በኩል አለ ማለት ነው። እና የመታጠቢያ ገንዳ ማድረግ ከፈለጋችሁ ትችላላችሁ። ግን ይሄ ካቢኔቱን አያችሁት፣ ሲንኩ ያጥርባችኋል። አነስ ነው የሚለው መታጠቢያው ገንዳ ቦታ ስለሚወስድ ማለት ነው። እኛ ደግሞ ግን እንደዚህ ነው የወደድነው። ስፔሻሊ ባለቤቴ እንደዚህ ነው የፈለገው። መታጠቢያ ክፍሉን እዛ ልጆቹም ክፍል ስላለ ምናልባት ካስፈለገኝ እዛ እንትን ማለት እችላለሁ። ይሄ ደግሞ ዋኪንግ ክሎዜት ነው፣ ልብሳችንን ምናምን የምናስቀምጥበት
ትልቅ ነው። ይሄንን ይመስላል። ሰፊ ቦታ አለ። በመቀጠል ደግሞ በዚህኛው በኩል ደግሞ ላውንደሪ ሩም አለ። ይሄን ይመስላል። ሰፊ ነው ላውንደሪ ሩሙ። ቆንጆ ሳይዝ ነው። አሁን ካለው እኛ ጋር ካለው ትንሽ ሰፋ ይላል ይሄኛው። እንደገና ሲንክም አለው አብሮት የሚመጣ። አሁን ያለውበትን ቤት የሰራልን እንትን ነው ቢውልደር ነው ይሄንን ቤት የሰራው ማለት ነው። ከነሱ ነው አሁን የሚገዛ ነው። ሲገርም። ይሄኛው ሌላ ሊነን ክሎዜት ነው። ይሄ ለልጆቹ ይሆናል። ፎጣቸውን ምናቸውን የሚያስቀምጡበት። ይሄን ይመስላል። በመቀጠል እዚህ ጋር 2 መኝታ ክፍል አለ። አንደኛው ለትልቁ አንደኛው ለትንሹ ልጅ ይሆናል ማለት ነው። አሁን እንደነገርኳችሁ ባለፈው አንድ ላይ ነው የሚተኙ ትንሹ ስለሚፈራ። አሁን ግን በቃ አድጓል። ስላደገ የራሱ ክፍል ያስፈልገዋል። እዚህ ጋር ትንሽዬ ዋኪንግ ክሎዜት አለው። ይሄ ምናልባት ለትልቁ ነው የሚሆነው። ያው ትልቁ ትንሽ በዛ ያለ ነገር ስላለው እና ይሄንን ይመስላል። እንደምታዩት ቆንጆ ሳይዝ ነው። ይሄኛው ደግሞ ለትንሹ ልጅ ነው ማለት ነው። እንደምታዩት በጣም ቆንጆ አድርገው ነው ያሳመሩት አይደል? ሊወሰውሷችሁ እኮ ነው እንድትገዙና ቆንጆ ነው። በዛ ላይ ብርሃን ከውጭ የሚገባው ራሱ ብርሃን በጣም ነው ደስ የሚለው። ጨለም ያለ አይደለም። ይሄኛው ደግሞ ሌላ ክሎዜት ነው ማለት ነው። ለትንሹ ልጅ ይበቃዋል። ቀጥሎ ደግሞ ሌላ መኝታ ክፍል አለ እዚህ ጋር። አረ ነው ምን ማድረግ ይሄ ወይ ለእንግዳ ይሆናል ወይ ደግሞ ሴት ልጅ ወደፊት ስንወልድ ይሆናል ማለት ነው እንደምታዩት። ወይ ደግሞ ስፖርት መስሪያ ክፍል እናደርገዋለን። አይ ዶንት ኖ ገና አልወሰንምና ይሄን ይመስላል። ቆንጆ እንትን ነው። ይሄ አክቹአሊ ተለቅ ያለ ነው። አብሮት የሚመጣ መታጠቢያ ክፍል አለው። ግን እሱን ሞር መክፈል አለባችሁ መታጠቢያ ክፍል ማድረግ ከፈለጋችሁ። እኛ ምንድን ያደረግነው ክሎዜት ነው ያደረግነው ማለት ነው። ይሄኛውን ክፍል ክሎዜት ነው ያደረግነው መታጠቢያ ክፍል ቀርቶ ማለት ነው። እና የክረምት ልብሳችንን ምናምን እዚህ ውስጥ ማድረግ እንችላለን ማለት ነው ክሎዜት ከሆነ። ከዛ እነዚህ ደግሞ መኝታ ክፍሎች ሼር የሚያደርጉት መታጠቢያ ክፍል አለ። ይሄን ይመስላል። ቆንጆ ሳይዝ ነው። ደብል ሲንክ አለው። ልጆቹ አይጣሉም። አሁን ለብቻ ሲንካቸውን ጥርሳቸውን መቦረሽ ይችላሉ ጧት። አሁን አንድ ስለሆነ የነሱ እንትናቸው ሲንካቸው አንዳንዴ እየተጠባበቁ ነው እንትን የሚሉትና 2 መሆኑ ቆንጆ ነው። እና ይሄን ይመስላል እንደምታዩት። ይሄን ቦታ በጣም ነው የወደድኩት። እንግዲህ እስኪ ምን እንደምናረግ እዚህ ጋር አላቅም። እናንተ እንደወደዳችሁ ተስፋ አደርጋለሁኝ። እዚህ ጋር ደግሞ መስታወት መስኮት አለ እዚህ ጋር ጎረቤቶቻችን ምናምን እያጮለቅን ለማየት ይሄን ይመስላል። እና መሬቱ ደግሞ ከለሩን ላሳያችሁ። በጣም ነው ይሄን ከለር የወደድኩት። በጣም ነው የሚያምረው። ይሄንን ነው የመረጥነው። ያው እንደምታዩት ባለቤቴም እዚህ ጋር እየለካ ነው። ቆንጆ ነው። መሬቱንም ወደነዋል። ቀረብ አድርጌ ላሳያችሁ። ይሄን ይመስላል። እና እስኪ በረንዳ ላይ ደግሞ ወጥቼ ላሳያችሁ። ሰዎቹ እስካሁን አልሄዱም። አይ ቲንክ ሊገዙ ነው መሰል እነሱም እና ቤተሰቦቻቸው ውስጥ ናቸው፣ ልጆቹ ደጅ ናቸው። ግን በረንዳውን ላሳያችሁ ከመጨረሴ በፊትና መልካቸውን እንዳላስገባ እስኪ እንግዲህ በረንዳው ይሄን ይመስላል። አሁን ካለን በረንዳ ራሱ ይተልቃልና ይሄን ይመስላል። ቪውን በጣም ቆንጆ ነው። አሁን ያለንበትን ቤትም እንደዚህ ከኋላ ዛፍ ነው ያለውና ዛፍ ሲሆን በጣም ደስ ይለኛል ለቪው ማለት ነው። እና ይሄን ይመስላል የዛሬ ቪዲዮ። እንግዲህ ከመሬት መግዛት ጀምሮ የነበረውን ፕሮሰስ በሙሉ ይዤላችሁ መጣለሁኝ። እንደወደዳችሁ ተስፋ አድርጋለሁኝ። አልጎሪዝሙ ስለሚረሳኝ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ባላችሁበት ሁሉ ሰላም ቆዩልኝ። እወዳችኋለሁ። ቻው ቻው።